ሄደች። ያቺም አሮጊት ሽቀላዋን ጀመረቻት። ሸቃላ ያውና ሸቃላ ሆናለች። ግን ሸቃላነቷ ነው የሚያምርባት እቺ አሮጊት። አንቺ ሚስቴን ስማት ጣትጥረለግ ሱመያ ያቺ አሮጊት ሽቀላዋ ነው የሚያምርባት። እዛው ሄዳ ለሄደ ትሸቅል የሚሸቅል ነገር ይሸቅልሽና አንቺ ስለ ሽቀላ ምን ታውቂያለሽ? ተቀምጠሽ ሰው ከማባላት ነገር ከመብላት ውጪ ምን ሞያ አለሽ? እስኪ ንገሪ። ባለሙያ ሴት ልባም ሴት እኮ ናት አረብ ቤት የሚሸቅለው። የአረብ ሀገር ሴት በእንዳንቺ አይነት ምላሳም በማይረባ አፍ ልትነሳ አትችልም። ቢገባሽ የአረብ ሀገር ሴት ስንት ሸክም እንደያዘች ታውቂያለሽ? አታውቂማ። እንዳንቺ ተቀምጦ መንደር ለመንደር እየተወደለደሉ ወሬ ማናፈስ ጤነኛውን ከበሽተኛው ጋር ማጋጨት አይደለም። ምክንያቱም አንቺ ወይ ሞያ የላችሁ እኔ የምለው ምሰሩ ስራ የላችሁም እንዴ ከነገር ውጪ። አሁን ጓደኝነት ባንቺና በአዩ ይብቃ ይባላል። አየሽ ባለፈው ለአዩ እንዴት ስትወኝ ሱመያ እንዴት ስቦጭቄ ሱመያን ቤት ለማፍረስ እንዴት ስትታገይ እንደነበር ሁላችንም እናውቃለን። ዛሬ ግን ካንቺ ጋር ትንሽ ስለተቀያየመች ብቻ ለባሏ ሚስት አምጥተሽ ልትድሪ በገዛጅሽ ገተተሽ ሴት ጋር አስተዋወቅሽው። ይሄ ማለት ምን ማለት ነው? አንቺ ለጓደኛም ለምንም የምትገቢ ሴት አይደለሽም ማለት ነው። ለገዛ ባልሽ የማታደርጊው ለሰው ባል ለሰው ቤት መፍረስ ወገብሽን አስረሽ የቆምሽ ተንኮለኛ ነሽ። ይሄ ነገርሽ ደግሞ ሱመያ ላይ ተሳክቷል። ከዚህ በኋላ ግን አይሳካልሽም። በለመደ አፍሽ ድጋሚ ሱመያን እንዳትናገሪ። አሁን አንቺ ባንቺ ቤት ሱመያን ሸቃላ ስላልሽ ክብሯን ያወረድሽ መስሎሽ ነው? አይደለም፣ ብላክስ ክብሯ ከፍ አደረግሽው። አዎ የአረብ ሀገር ሴት ሸቃላ ናት። ግን ደግሞ ሱመያ ባንቺ አፍ የምትወደስ የምትመጎስ እንኳን አይደለችም። ላንቺ ሱመያ የሚለው ቃል ራሱ ሲከብድሽ ነው። እንግዲህ እኔ ዛሬ ከሱመያ ጋር እያወራው ነበረ። እንግዲህ በአየሩ መገጫጨት ምናምን አጥቃና ሞባት ነበረ። ያው አይታችኋል አየር ሲቀያየርባቸው አሁን ከኢትዮጵያ እነሱ ከቀዝቃዛ አየር መልሰው ወደ ሞቃት ደግሞ አይደል ሙቅ ነው አየሩ። ሞቃት አየር ውስጥ ስለገቡ ልጆቹ አልቻሉም ማለት ነው። በዚህ አጋጣሚ ጉፋንም ምንም እንደዚህ በቃ ብርድም ሊጋጭባቸው ይችላል። በዚህ አጋጣሚ ሱመያ ተጨናንቃለች። ሱመያ አትችልም ልጆቿን ሲያምባት ጉፋን ራሱ አስጨንቃታል ማለት ነው። እና ነይ ያልኳት ነበር ሱመያን። አሁን ለጊዜው እሺ አላለችኝም፣ እምቢ ብላለች። እኔ ጋር ብትመጣ በጣም ነው ደስ የሚለኝ። በጣም ከምታስቡት በላይ በቃ ደስ ይለኛል። ልቤ ራሱ ተረጋግቶ መቀመጥ እችላለሁ። አሁን የምሰራው የምበላው ሁሉ ነገር ራሱ ጠፍቶብኛል። አንድ ሰው እንደነው ካካላችሁ የሆነ ነገር የጎደላ ያክል የሚሰማችሁ። እኔ ሱመያ አሁን እየተሰቃየችው ያለችው ስቃይ ለእኔ ትልቅ ህመም ነው የሆነብኝ። በቃ የማታምኑት ህመም ስቃይ። እሷ ደስ ሲላት ደግሞ አላቅም እንደዚሁ ደስተኛ ሆናለሁ። አሁን እሷ ትንሽ ጭንቅ ስለያዘ እኔ ራሱ አብሬያት በጭንቀት ልሞት ነው ማለት ነው። እንግዲህ አላህ ልጆቿን ይጠብቅላት፣ እሷንም አላህ ይጠብቃት፣ ባለችበት ሰላም አላህ ያድርጋት። ውሳኔዋን ቀይራ ሰነአ እስከምትመጣልኝ ድረስ እኔ ራሴ ልረጋጋ አልችልም። እማ ደግሞ ገግማ እኔ ወደ ሰነአ አልመጣም የምትል ከሆነ እኔ እንግዲህ ላዝም ጠቅዬ መሄድ አለብኝ። ወላ ማድረግ አለብኝ ምንም አላቅም። አሁን እዚህ ሀገር እኔ ተለማምጃለሁ እንዴት እንደሚኖር። አሁን እዛ ሀገር ደግሞ ሂጄ ያለ ወረቀት እንዴት እኖራለሁ ብዬ እፈራለሁ። ግን ላዝም ያኔ እሷን ማገዝ አለብኝ። በዚህ ሰዓት ላይ ከእሷ ጎን መቆም መቻል አለብኝ። ግን ደግሞ ጥሩ አጋጣሚ አላገኘሁም። በዛ ስትሉት በዚህ ጠባብ በዚህ ጠባብ በቃ መካከል ቦታ ላይ ሆናችሁ የማትወጡ ችግር በቃ እኔ እንጃ ምን ልበላችሁ። አንዳንዴ በህይወት ውስጥ ከባድ ነገር ያጋጥማል። ግን ደግሞ በቃ እኔ እንጃ ህይወት ከባድ ናት። አላህ ያጠንክራት፣ ልጆቿን አላህ ሰላም ያደርግላት። እንግዲህ ሰኢድም ውሳኔው ምንም ሊያቅበት አልቻለም። መወሰን መቻል አልቻለም። በቃ ልጆቹን እንደዚህ እየተንከራተቱ ልጆቹ የተሰቃዩ እሱ ግን እዛ እገባለሁ ሶስተኛ ቀለበት አደርጋለሁ ይላል። ሰዎች እኔ ወላሂ ልቡ ምን አይነት ልብ ነው ብዬ አንዳንዴ ማስባለሁ። ችግር ነው እኮ በዚህ ሰዓት። እቺ ቡኔ ደግሞ አይታችኋል። ያ ቡናትና የሚያበን ሱመያም እንዳለች መቼም ቪዲዮውን አይታችኋል። ጥሩ ጥፊ ስላቀመሳት እኔ ምለው ለሱመያ ተከራክረ ሴቶችን በጥፊ ከመታህ ሌሽ ስህተትህን አርመህ ከስህተትህ ከጥፋትህ ተቆጥበህ ታርመህ ከሚስትህ ጋር ከልጆችህ ጋር ቀጥ ብለህ የመን መተህ የኖራችሁበት ሀገር ነው፣ ያረጃችሁበት ሀገር ነው፣ ልጅ የወለዳችሁበት ልጅ ያፈራችሁበት ሁለተኛ ሀገራችሁ ነው የመን። ሌሽ መተህ ከነሱ ሴቶች ስር ርቀህ መተህ ከሱመያ ጋር ትታረቅም
ሱመያ ምን እንዳለች አይታችኋል? እሷ ያቺ አሮጊት እብድ እዛ ሽቀላዋ ነው የሚያዋጣት፣ የሚያምርባት የሚሄድባት ሽቀላዋ ነው። የሚሸቅል ነገር ይሸቅልሽና የአረብ ሀገር ሴት ብትሸቅል እኮ የታመመ ረድታ፣ የተቸገረ ረድታ፣ ለብዙ ነገር የምትቆም ጠንካራ ሴት ናት። አረብ ሀገር ሴት ጋር እኩል ብትሆኝ፣ ያውም ከሱመያ ጋር እኩል ብትሆኝ አንቺ በጣም ትልቅ ሰው ነበርሽ። ግን አይደለሽም። የእግሯ አጣቢ ራሱ ብትሆኝ አትሽም። ሸቃላ ያልሽው ነገር አሁን ሽቀላ ያልሽው እሷ ላቧን ጠብ አድርጋ ለልጆቿ መስዋዕትነት ከፍላ የምትኖር ሴት ናት። እናንተስ ጓደኛሽን ስለተጣላሻት ብቻ ለባሏ ሚስት የምትመርጪ ከንቱ ሴት ነሽ። እኔ እንደናንተ አይነት ሴት እንደናንተ የወረደ አስተሳሰብ ያለው ሰው አላየሁም። እስካሁንም አላጋጠመኝም። ወደፊትም ኢንሻአላህ እንዳያጋጥመኝ ያ ረብ። እናንተ ወይ ለጓደኝነት አትበቁ ወይ ለምክር አትሆኑ። ግን ያቃጠለሽ ጥፊ በጣም ነው የሚመችሽ። በጣም አንዴ ሁለቴ ሳይሆን አንቺ ማቃጠል የነበረበት አስሮ በርበሬ ያጠነ መግረፍ ነበረበት። ለአንቺ ይህ ነበር የሚገባሽ። ግን ከንቱ ናችሁ ሁላችሁም። ሱመያ መሆን ስላልቻላችሁ ብቻ ተንቀጠቀጣችሁ፣ አንቀጠቀጣችሁ፣ አልቻላችሁበትም። ደግሞ ልትችሉበትም አትችሉም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ውድና የተከበራችሁ ቤተሰቦች በያላችሁበት ሰላማችሁ ብዝት ይበል። አላህ ሀገራችንን ሰላም ያድርግልን እላችኋለሁ። ዛሬም በአዲስ ቪዲዮ ተመልሼላችሁ መጥቻለሁ። ቪዲዮ ምንድነው እንግዲህ ሱመያ አይታችኋል፣ ልጆቿን ይዛ አደን ገብታለች። አሁን ደግሞ ስራም አገኘሁ ምናምን እያለች አጢቃ በዛ ላይ አየር ተቀይሮባት አጢቃን አሞባታል። አላህ ያሽርላት፣ አላህ አፊዋን ይመልስላት። አይደለም ታመው ልጅ በጤናቸው ራሱ ያስቸግራሉ። ሙቀትና ብርድ እንግዲህ ሲጋጭ ብርድም ሊሆን ይችላል፣ ጉፋንም ሊሆን ይችላል። አይደለም እነሱ ህፃናቶቹ እኛ ራሱ አየር ሲገጫጭብን አንችልም ማለት ነው። እንኳን አይደለም እንደዚህ አይነት ነገር። በሳላህ አፊዋን ይመልስላት። ልጅ በጤናው ነው እንጂ በህመሙ ሳልፎ የሰር ትንሽ አየሩ ተቀየረና እንግዲህ ደሟን ላስመርምር ብዬ ሄድን። ፈርተሻችን መልስ ለምን አሰጪም ይለኛል። በቃ አልኳችሁ፣ ይሄ አይምሮ ብትን ነው የሚያደርጉት ማለት ነው። በቃ ከዛ ደግሞ እንትን ይልኩልኛል፣ ቪዲዮ ይልኩልኛል። ከዛ ሁሉም ለኔ ብለው ነው አውቃለሁ ማለት ነው። እንድታገባት አመሰግናለሁ። እኔ ቸገረኝ አልኩሽ፣ ማገባ መቻጣልኩሽ። ከዛች እኔ አግኝቻለሁ፣ አዘጋጅቻለሁ አልኩሽ። መች ፈልጋለሁ፣ ፈልጊልኝ መች አልኩሽ። የቤት ልጅ ፈልጋለሁ ብለህ ስንት ነው ያወራው? ሰይድ ፈልጋለሁ አልወጣኝ፣ አግኝቻለሁ ነው። እንደው መግደርደር እኮ ስትወዱ እና ይኸውልህ ሰይድ ከፈለግሽ ሰማሽኝ ለባልሽ ስጅለት እኔ አለ እራስቸው መስለው ነው። እኔ በሱ ስለተናደርኩና ስለተቃጠልኩ በቃ እኔ ምን ልበልህ፣ እኔ ለሱ ማሰባቅቶኝ እቺን የቤት ልጅ ቆንጆ እንድተቆንጥጣ ያደገች ውብ የሆነች ልጅ ለባሌ መዳር አቅቶኝ ነው። ግን እሱ ስላናደደኝ ስላቃጠለኝ ለአንተ መጣሁልክ። ቆንጆ ሌሎች ማልኩ ብዙ የቤት ልጆች ማማራት ከፈለክ እንደገና ያቺም ጥላ ሄደች። ያቺም አሮጊት ሽቀላዋን ጀመረች። ያቺ ሸቃላ ያውና ሸቃላ ሆናለች። ብዙ ሸቃላነቷ ነው የሚያምርባት እቺ አሮጊት። አንቺ ምስቴን ስማት አይቻልም። በተለይ ደግሞ ይሄን አመመኝ ብሎ የማይናገር ልጅ ሱመያውን በዚህ ሰዓት ጭንቀቷን እኔ ብቻ ነው የማውቀው ማለት ነው። እሱ አይደለም ብቻዋን ሆና ታመውባት ቀርቶ አይደለም ሰይድ ጋር እንኳን እዚሁና ጀሚላ ጉፋን ወይ ሙቀት ክትባት እንኳን አስከትባት ያኔ ሐራራዋ ከፍ ካለባት የምትሆነው ነው የምታጣው። ሰይድ ነው እንጂ ጠንካራ በልጆቿ ሱመያ አጠነክርም ማለት ነው። እና አሁን ያንን ነገሯን ሳስበው በጣም ነው የምታሳዝነኝ። በጣም ከምነግራችሁ በላይ አንጀቴ እንደዚህ ነው የሚሳበው እኔ ለሷ ማለት ነው።
ግን ደግሞ እሺ ብላኝ ወደ ሰነአ ብትመጣ በጣም ደስ ይለኝ ነበረ። ሀሳቧን ቀይራ ሰነአ ብትመጣ በቃ ወደ ሰነአን ኑሮዋን መልሳ ሰነአ ላይ ብትመሰረት በጣም ደስ ይለኛል። ለእነሱም ያን ያክል አይከብዳቸውም። የለመዱት ሀገር ነው፣ የተወለዱበት ሀገር ነው። ለጀሚላም ለእሷም በቃ ለልጆቿ ከምታውቀው ሰው እዚህ ሞልቷል። እዛ ግን ሰው አታውቅም። ምንም ቢሆን አንዳንዴ ያላችሁበት አካባቢ ላይ የምታውቁት ሰው በቃ የኔ የምትሉት ሰው በአካባቢያችሁ በዙሪያችሁ ሲኖር ህመምን እንኳን ብታካፍሉት ህመምን እንኳን ብታዋዩት ስቃይ ይቀንሳል። እማ ግን አሁን ላይ ሱመያ የኔ ብላ የምታማክረው የምታዋየው የሆነ ነገር ብትሆን የሚደርስላት ሰው እዛ ቦታ ላይ የለም። ይሄ ነገር እኔን በጣም ነው የሚያስፈራኝ ከምነግራችሁ በላይ ማለት ነው። ምክንያቱም በአሁኑ ሰዓት ላይ ሱመያ ሰው ያስፈልጋታል፣ ከጎኗ ሰው ያስፈልጋታል። አንደኛ ነገር በቃ ምንም ባያደርግላችሁ አነጋጋሪ በቃ የሚያነጋግር ሰው ያስፈልጋል። እንዴት ነው የሆነ ጊዜ ላይ ብቸኛ ሆናችሁ የሆነ ችግር ሲፈጠር ብቻችሁን ራሳችሁን ስታገኙት ምን ያክል ያማል፣ ምን ያክል ይጎዳል። ይህንን ነገር እኔ ያውቃለሁ ማለት ነው። በተለይ ሱመያ በሄደችበት ሰዓት ላይ እኔ ይሄ ስሜት ተሰምቶኝ ነበረ። በቃ ብቸኝነት፣ በሰው ጋር ጎደሎ ሆናችሁ የምታየት ስሜት፣ እንደዚህ አይነት ስሜት ይታያል፣ ይከብዳል። በቃ የራሳችሁን አንድ አካል እንዳጣችሁ ነው የሚሰማው ማለት ነው። እኔ የዛ ጊዜ ሱመያ እንደሄደች በተለይ እና አብዲ በዛ በዚህ ሲያሯሩጡኝ በቃ ለካ ብቻዬን ነኝ ነው ያልኩት። ብቻዬን ነኝ ለካ ለዚህ ደረጃ ብዬ ፈርቼ ነበረ ማለት ነው። ግን አልሐምዱሊላህ ረብል ዓለሚን ሁሉም ነገር አለፈ። የሷም ደግሞ እንዳልፍ የነበር እንድታወራ ከልጆቿ ጋር በሰላም በፍቅር በጤና አላህ ያኑራት። ረጅም እድሜ ከዝጋ ከጤና ጋር ይስጣት። ሁላችሁም እንደው አድርጉላት ለሱመያ። ከምር ሱመያ ጀግና ሴት ናት። ሴት ልጅ ወለድኩኝ ልጅ ወልጄ ለልጆቼ ብዬ ልጨቆን ተረግጬ ልኑር ብላ እንዳታስብ የሚያደርግ ሀሳብ፣ ለሴቶች ጥንካሬ፣ ለሴቶች ብርታት የምትሰጥ ሴት ናት። አሁን ዛሬ ሰኢድን አይታችኋል። ሱመያን እንደሚወዳት ያስታውቅበታል። ግን ደግሞ ፍቅሩን መግለጽ ወይም የሱመያን አመለካከት ሊቀይር ሊረዳት አልቻለም። እንግዲህ ሰኢድ ሶስተኛ ሚስት ቀለበት ላደርግ ነው ብሎ ነግሮናል አይደለም እንዴ? ሲቀጥል ደግሞ በሶስተኛ ሚስት ባሻገር ሱመያን ባይወዳት ቡኔ ለምን ዛሬ በጥፊ ጠፈጠፋት? ሚስቱን ስለሚወድ የሱመያን ስም እንድታነሳ ስላልፈለገ ብቻ በጥፊ ደረጋግሞ ጣላት። ግን ለሷ ያ ጥፊ በጣም ነው የሚያንሳት። በጣም በቃ ዘቅዝቆ አስሮ በርበሬ ያጠነ ቢገርፋት ለሷ የሚገባ ያ ነበረ። ሱመያ ያቺ አሮጊት ሽቀላዋ ነው የሚያምርባት። እዛው ሄዳ ለሄደ ትሸቅል የሚሸቅል ነገር ይሸቅልሽ እና አንቺ ስለ ሽቀላ ምን ታውቂያለሽ? ተቀምጠሽ ሰው ከማባላት ነገር ከመብላት ውጪ ምን ሞያ አለሽ? እስኪ ንገሪ። ባለሙያ ሴት ልባም ሴት እኮ ናት አረብ ቤት የሚሸቅለው። የአረብ ሀገር ሴት በእንዳንቺ አይነት ምላሳም በማይረባ አፍ ልትነሳ አትችልም። ቢገባሽ የአረብ ሀገር ሴት ስንት ሸክም እንደያዘች ታውቂያለሽ? አታውቂማ። እንዳንቺ ተቀምጦ መንደር ለመንደር እየተውደለደሉ ወሬ ማናፈስ ጤነኛውን ከበሽተኛው ጋር ማጋጨት አይደለም። ምክንያቱም አንቺ ወይ ሙያ የላችሁ፣ እኔ የምለው የምትሰሩ ስራ የላችሁም እንዴ ከነገር ውጪ? አሁን ጓደኝነት በአንቺና በአዩ ይብቃ ይባላል። አየሽ ባለፈው ለአዩ እንዴት ስትወኝ ሱመያ እንዴት ስቦጭቄ ሱመያን ቤት ለማፍረስ እንዴት ስትታገይ እንደነበር ሁላችንም እናውቃለን። ዛሬ ግን ካንቺ ጋር ትንሽ ስለተቀያየመች ብቻ ለባሏ ሚስት አምጥተሽ ልትድሪ በገዛጅሽ ገትተሽ ሴት ጋር አስተዋወቅሽው። ይሄ ማለት ምን ማለት ነው? አንቺ ለጓደኛም ለምንም የምትገቢ ሴት አይደለሽም ማለት ነው። ለገዛ ባልሽ የማታደርጊው ለሰው ባል ለሰው ቤት መፍረስ ወገብሽን አስረሽ የቆምሽ ተንኮለኛ ነሽ። ይሄ ነገርሽ ደግሞ ሱመያ ላይ ተሳክቷል። ከዚህ በኋላ ግን አይሳካልሽም። በለመደ አፍሽ ድጋሚ ሱመያን እንዳትናገሪ። አሁን አንቺ በአንቺ ቤት ሱመያን ሸቃላ ስላልሽ ክብሯን ያወረድሽ መስሎሽ ነው? አይደለም፣ ብላክስ ክብሯ ከፍ አደረግሽው። አዎ የአረብ ሀገር ሴት ሸቃላ ናት። ግን ደግሞ ሱመያ በአንቺ አፍ የምትወደስ የምትመጎስ እንኳን አይደለችም። ለአንቺ ሱመያ የሚለው ቃል ራሱ ሲከብድሽ ነው። ያቺ ማናት የምትይው ሱመያ አዲስ ናት። ያቺ ማናት ያልሻት ሴት ማለት ነው። ልጆቿን ይዛ አንዷን በእጇ አንዷን በጥርሷን ጠልጥላ አረብ ሀገር ላይ አረብ ቤት ሰርቼ ልጆቼን አሳድጋለሁ ከነገር ርቄ ከተንኮል ርቄ ከምንም ነገር ሸሽቼ ብላ የወጣች ጀግና እንቁ ብቁ ሴት ነች። ንግስት ታውቂያለሽ።
ለልጅ መስዋዕትነት ለምትወጂ ሰው ምን ያክል መስዋዕትነት እንደሚከፈል በተለይ እናት ስትሆኚ እናት አይደለሽማ እናት ብትሆኚ የእናትን ልብ የእናትን አንጀት ታቂ ነበረ ግን እናት አይደለሽም ለዛ አልፈርድብሽም ምንም ነገር ሊገባሽ አይችልም ድንጋይ ላይ ውሃ ቢያፈሱ ድንጋይ ውስጥ አይገባምሳ አንቺ ማለት እንደዛ ነሽ ምንም ቢወቅጧችሁ ቢመክሯችሁ ያው ነፍስሽ ታጥቦ ጭቃ ይሏችኋል እንደናንተ ነው ሱብሃንአላህ ለካ አዩ የምቀጠቅጣችሁ ወድ አይደለም ግን የእናንተ ጓደኝነት ደግሞ እባብነት ነው መርዛችሁ ከሰውነት ውስጥ የማይወጣ መርዝ ነው ያላችሁ ይገርማል እንደዚህ አንቺ እንደው ጓደኛሽ ናት ምንም ብትበድልሽ በክፉ ጊዜዋ ከጎኗ መቆም ሲገባሽ ጭራሽ ለባሏ ሚስት ያመቻቸሽ እንደዚህ ታደርጊያታለሽ እኔ ታዲያ የገዛ ጓደኞችን እንደዚህ ያደረግሽ እኔ አዋ ምን ይገርመኛል ሱመያን አንገላታችኋት ሰደባችኋት ብዬ ምክንያቱም እናንተ ዝም ብዬ ታስባችሁ እንዲህ ተበትናችሁ አልተሰበሰባችሁም በቃ ባጭሩ ይሄን ነው እናንተን የሚገልጻችሁ ቃል እኔ እንጃ ሱብሃንአላህ ቤቷ እየሄዳችሁ ለስሙ ትበላላችሁ ጓደኛ ነን ትላላችሁ ሃይ 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 ትሉና ዙራችሁ የገዛ ጓደኛችሁ ምን እንደምታደርጓት እናንተ ለካ ደም በደም እያደረገች የምትሸኛችሁ ስራችሁን ስለምታቅ ነው